አንገትሽ ተገራነ ለንጀሽ አባርተየ ፎክሬ ወሰድኩሽ ሆበየ ምንድነው ተናገር ሲወሰልትብኝ ተይዞ ነው ይሄ ወስላታ አጥቂ ተናገረ የመሸበት አይደል ልናገር አዎ ኑሐሚን ይሰፈራው ኑሐሚን ይሰፈራችን ኑሐሚን ማናት ኑሐሚን ናታ ይሰፈሩ ወንድ እንዳለ ይቆመጥባት ተደረገ ተከናወነ ተፈጸመ ከሷ ጋር ተደረገው እያንዳንዷን ነገር አሁን ቀጥ ብላ አስረዳኝ ተናገር እርግጠኛ ነሽ የመስማት አቅሟለሽ አዎ ቀጥል ልክ በወለጋ ቂቤ የታሸ ይመስለው ጉንጯ እንደ ጉራጌ ክትፎ ቅልት ያለው ከንፈሯ ጭስ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው ና ከዛ ምን አለው ቂቤ ጠጣ ክትፎ በእንጀራ አግኝተ ስልቅ ጠኗ ተረጋጊ ስማ እንኳን ቂቤ ጠጣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር አረ እንዳይሞቱብሽ እኔ ትግደለኛ አትገላግለኝ አንተ ሄደህ ለሰፈሩ ጎረምሳ ጀብዴን ተናገር እቺ ሴጣን ቤተኛ እኔን ሳትገለኝ አታርፍ አረ ለሰፈሩ ሁሉ ነው የምናገረው ለሰፈሩ ሁሉ ተናገር እንዳጨስ የዘንድሮ ወላጆች በጣም ስስ ሆነዋል። ልጆቻቸው ቀላል ጥፋት አይደለም የሰው አይን ቢያጠፉ መቆጣትን እንደ ኋላ ቀርነት ነው የሚያዩት። ለዛም ነው የቅል ማህበርን ያቋቋም ነው። ቅምጥል ልጆችን እንቀጣለን እንገርፋለን ነው ሲተነተን። አሰራራችን ላይ ብዙ ሰዎች ጥያቄ ቢኖራቸውም እኛ ልጆቹ ሳይፈሩ ሳይተሙ ስርዓት ባለው መንገድ መስመር እንዲይዙ ነው የምናደርገው። አንግማታም እናተስ ነገር አልሰማልክ አይደለም ልብላ መሰለኝ ልብላ ወይ እኛ አሰራራችን እንዴት ነው? በቅድሚያ መጀመሪያ ልጁ ከ7 ዓመት በታች መሆን አለበት። ከ7 ዓመት በላይ ከሆነ ኦሬዲ ልጁ ስድ ሆኗል። በቃ ከኛ ቁጥር ይወጣል። ሌላው ደግሞ ልጁን ረጋ ብለን ስንመክረው ስናናግረው አለ አይደል ወላጅ አጠገባችን ባይኖር ጥሩ ነው። ማትረባ አንተም ሰው ነህ ሰው ታስቸግራለህ። ተመርንጋጦት አናት ልበርቅስ ነፍስ በጅናት እንገላለን። ምንም ረራ የለንም። አሰራራችሁ እንግዲህ ህፃናት ስነ ልቦና ላይ ትልቅ ችግር እያደረሰ ነው የሚባል ወሬ አለ። ድርጅታችሁን ለማዘጋት ፊርማ እየተሰባሰበ እንደሆነ ሰምተናል። እናንተ ስለዚህ ጉዳይ ምን ትላላችሁ? ይሄ የፈጠራ ስራችንን ለማንቋሸሽ የተነዛ ዲስኩር ነው። ማንንም መጠየቅ ትችላለህ። አንድም ህፃን ልጅ ከልክ በላይ ተቆጥተን አናውቅም። አንተ ውሽልሽ አልሰማም አልካደር ጆሮ ቆራጭ ና ቶሎ በል ና ያለን መረልቱ እኛ ያለን በ3 አመቱ እንዳንተ የጠገበ የለም። ዞር በለው ልጆች በዱላ አይገሩ። ቁጭ ብሎ የመነጋገር ልምዳችንን በማዳበር ትውልድን እንገንባ። በስልክ ቁጥራችን 09 በመደወል የቅል ማህበር አባል እንሁን። ቅምጥል ልጆችን እንገርፋለን እንቀጣለን። አክሱም ሲሰራ አያቴ ግንበኛ ነበር። በዘር ነው የወረስኩት እኔ ግንበኝነት። እንጋሽ አክሱም ካል ዝንገረን ተፈልፈለ መፈልፈል ብርቅ ነው እንዴ? እዚህ አይቶ ማመንጫት በትርፍ ሰዓት ለውዝ ፈለፍል አይደል እንዴ? እዚህ ጫፍ ጋር ወቁት ነጩ ህንጻ እንዴት ያለ ሀብታም ባለቤቱ የህንጻው ሙሉ ሲሚንቶ በወተት ነው የተቦከው። ግድግዳው ራሱ አሸው ሲሆን እርጎን የገረፍኩት ህንጻው የፍስክ ነው ለሎት ነው ህንጻው ከላይ እስከ ታች ቁማር ቤት፣ ስጋ ቤት፣ መጠጥ ቤት፣ ግብረ ጮማ ምናምን ነው ጠቅላላ ህንጻው ነው ሙሉ ድጋሽ እኮ ለኔ እንደሱ ገንባልኛ ችግር የለውም። እኔ ሲሚንቶ የላስኩ ግንበኛ ነኝ እያልኩት እኮ ነው። ከፈለጉ የማይታይ ግንብ ገነባሎታል። ሲጋጩ ነው የሚያውቁት ግንብ እንደተገነባ። ብቻ ለኔ አሪፍ አድርገህ አሸውን ገረፍልኝ። እኔ ያውቃሉ ሚስትም ልጅም የለኝም። ልጄ ግንብ እንደ ልጄ ገርፍሎታል ጋሽ። ስምን ማን አልከኝ? እኔ ግንብነህ ነው ስሜ ግንብነህ። ለምንድነው ልጄን ግንብ ራስ ብለህ የምትሰድበው? አይማርም፣ የቤት ስራ አይሰራም፣ የጭንቅላት ስራ አይሰራም። ይህንን የሚያክል ጭንቅላት ተሸክሞ በእውቀት ካልተሞላ በኮንክሪት የተሞላ ግንብ ነው ማለት ነው። እማዬ ግንብ ብሎ ይሰድበኛል። ዝም በል ግንብ ራስ። እማዬ ቀንና ሌሊት የምሰራው አንተን ለማስተማር ነው። ለምንድነው የቤት ስራ የማሰራው? ላጠና ስል ግንብ ራስ የሚለው ስድብ አይምሮዬ ላይ ይመጣብኛል። ለምንድነው ግንብ ራስ ሆኜ የተፈጠርኩት? እኔ ወለድኩ እንጂ አልፈጠርኩም። የፈጠረን ጠይቅ። ፈጣሪ ሆይ ለምንድነው እኔን ግንብ ራስ አድርገህ የፈጠርከኝ? እኔ ልጅ መሳቂያ መሳለቂያ መሆን አለብኝ? ምን ነው ልጄ ለምንድነው ያዘንከው? ትምህርት ቤት ግንብ ራስ ብለው ይሰድቡኛል። ዝም በላቸው። ፈጣሪ የፈጠረው ፍጥረት በሙሉ ቆንጆ ነው። እኔን ፈጣሪ አልፈጠረኝም ማለት ነው? ፈጥሮ ካል ግን ጭንቅላትን ትንሽ በዛ አድርጎታል። ግንብ ራስ መሆን አልፈልግም ልጄ። የላም ወተት ነጭ አይደለ? አዎ እውነት ነው፣ አይቀየርም። አንተም ራስን ለመቀየር አትሞክር። ምን ላድርግ? እሺ ልዩ ነህ። አንተን የሚመስል እዚህ ምድር ላይ ማንም የለም። ሂድና ወንድ ሁን። ከሰዳቢዎች በላይ ሆነ ቁም። ስድባቸው እንዲያንበረክክ አትፍቀድ። እሺ ተማሪዎች የቤት ስራ ሰራችሁ? ሰርተናል። ግንብ ራስስ? ሰርቻለሁ። ጎበዝ ግንብ ራስ። አመሰግናለሁ መምህር። ግንብ ራስ ስለ አልተናደድክም? አዎ አልናደድም። የምትሳደበውን አንተን መቀየር ባልችልም በአንተ ስድብ የተነሳ የሚጎዳው ስሜቴን ግን መለወጥ እችላለሁ። ፈጣሪ ቆንጆ አድርጎ ነው የፈጠረኝ።
ይቅርታ ኤፍሬም፣ እስከዛሬ ስላሳዘነ ትልቅ ትምህርትን ያስተማርከው። ትትናክ ግን ግንብራስነትን ያለውጠውም። ግንብራስ ሆነ ትወልዳለህ፣ ግንብራስ ሆነ ትሞታለህ። እሺ የዛሬ ትምህርታችን የሚሆነው ምንድነው? በእናትሽ እድሜ ልክሽን ስልበጥት ያለሽ እንዴ? ታዲያ እኔ ምን ላድርግ? አዎ ለኔ እንኳን አታስቢም እንዴ? መጨረሻ ሞላ ስትለው ሴት ልጅ ደስ የሚለው እንዴ? እኮ ጂም ጀምሪያ ወይ ጂም ጀምሪ። ምንድነው ጂም? ጂም ነው የምትፈልገው? ጀምሪ በቃ ወይ ስለ ጀምራለሁ። አይ በቃ ምንድነው ይሄ? አንተ አይደለ እንዴ ጂም ቀጥቅጭ ያልከኝ? እና ጂም ቀጥቅጭ ብል የቂጥ አልኩ እንጂ ጫንቃ ለጥልጠሽ ትመጫለሽ እንዴ? ኧረ ጉብዬ ምን ሼ ነው? ዛሬ እንደውም ያክንፍ እንሰራለን። አሰራሻለሁ። ወንድሜ በቃ ጠግብ ፋልሽልኛ ብራዘር። እኔ እንደ ዛሬ ጠግብ ያላቅም። ሲጀመር እኮ አንተ ትለያለህ። ጓደኛዬ እኮ አይደለም ወንድሜ ነው። የእናቴ ልጅ ራሱ እኮ እንደዚህ ያደርግልኝ። ትለያለህ እኮ በእናትህ። እንኳን ምን አግኝተህ ነው? ምን አግኝተህ ነው ግን እንደዚህ ፋ ያደርግሽ? 50 ሺህ ብር በሉኝ ነው በቃ 50 ሺህ ብር በሉ እና ምን ችግር አለ? 50 ሺህ ብር በልተህ ነው እኔ በ50 ብር ሽሮ ጨጓራዬን የራትከው ባልበሰለ ሽሮ። ይሄ ማን አየብሽ? ባለፈው እኔ 5 ሺህ ብር በበለ የለ ለውዝ ባምባሻ በ40 ብር የጋበዝኩ ያልበሰለ አምባሻ በ10 በልጠኝ ነው። ያልበሰለ አምባሻ ደግሞ አብልተህ ደግሞ ልታወራ ነው አንተ። ስትታይ እኮ ጥሩ ነው የምትመስል፣ ፊትህ ውስጥ ግን በጣም መርዝ ነው። ሲያው ጥሩ ሰው ነው የምትመስል። ሲጀመር አንተ ጥርስን ፈገግ እያልክ መርዝ። ያው በ10 ብርን ይኸው ለ10 ብሩን ተቀበልከኛ። ይሄን ያልኩ ነው አንተና እኔ ጓደኝነት። ሲጀመር አንተ እንደማትጠቅመኝ እኮ ሁሌ እናቴ ትነግረኛለች። ሲጀመር አንተ ምንድን ነው እንደዚህ የምትለው? በጣም ብልጥ ሰው ነው። አሁን እኔ 100 ሺህ ብር ልበላ ነው። ሁለት አምባሻ ቀረብ በ80 ብር በለውስ በ10 ብር ተዛዘብ። ከዛች መኪና ያካብዳል እንዴ? ወርደ በሽቦ ነው ደውሎ። ሲጀመር እዛ መኪና ላይ ተሳፋሪ በፍላሽ ነው የምትጭነው። እናቱ ጎሞቹን ደርድራ በሳፋ ልሷ አጥፋ ስጨርስ ነው ገጥሞ የሚነዳ። የሆነ ቀን ትራፊክ ያዘውና ፍሬቻ አብራስቲያል ዞር አለና ሻማ ለኮዘ። ከዛ ትራፊኩ አንተንማ በጣም ነው መቀጣህ ብሎ ሻማውን አላጠፋበትም። እኔ ራሱ 6 ኪሎ ሰደይ ብቻው መኪናዋ 3 ኪሎ ናት አትሄድም ማለት የ200 ብር ነዳጅ ቢቀዳባት ታገሳለች መኪናዋ። ነዳጅ ሳልቅ እኮ ጀንጅኖ ነው የሚነዳት። ጧት ሲያስነሳት ማለት ነው። በቁልፍ አይደለም እንደ ሕፃን ልጅ ውሃ እየረጨ ነው የሚያስነሳት። ክላክስ ሲነፋ እኮ መስታወት ትጠርጋለች። እኔ የምልህ ግን ወላጅ ተብዬ የተጠራሁበት ምክንያት ምንድን ነው እንዴ? እኔ ምን አውቃለሁ? ይኸውልሽ በቃ ልትሆኝ አልቻለችም። ክራሿን ይመሰለኝ 10 የተጨቀጨቀኛል። ክራሽ ደግሞ ምንድን ነው? ያው ቺኮች ምናምን ሲወዱ ጉድህን ላይ እኮ ነው ጉድህን። ይወት ያለሽ ጉድህን ነው ወላጅ አለች ምለሽ ይግቡ። እሺ ደህና ደርሽ ሚስ። ነይ ግቢ ማዘሯ። እንዴት አደርሽ ሚስ? እንዴ የኬኩ እናት ሰላም። ተቀመጡ። በመጀመሪያ እንኳን ደህና መጡ የኬኩ እናት። ዛሬ ከጥበቃ እስከ ዳይሬክተር በተለይ ደግሞ ሴቶች አስተማሪዎቻችን ኡፍ ያሉበት ቀን ነው እርስዎ ስለመጡ። እንዴት ማለት? ወዳጅ እሺ ወደ ጉዳያችን ስንገባ እኛ ሴት መምህራን ማስተማር አልቻለም። በቃ እንዴ አንተ ምንድነው ጉዱ? ምን አርጋቸው ነው? እኔ ምን አረጋለሁ? እሷን ጠይቃት። ጀምራለሽ። እኔ ገብቼ ብላክቦርድ ላይ ሌሰን ስጽፍ ሌሎች ተማሪዎች ሌሰኑን እያዩ ይጽፋሉ። የእርስዎ ልጅ ግን ከቂጤ ላይ አይኑን አይነቅም። ልክ እንደ አባቱ። ይሄው አሁንም እያየነው ልጆት እቤት ነገር ልጆት ግርም የሚለኝ ነገር ፊት ወንበር ነው የሚቀመጠው። እንዴ ለማረማ አይ እሱን ተው፣ እኔ ልንገሮት ቂጤ ላይ ነው። ይሄ ቤትም አያደርስም። አይኔ እሰይ ዘረቂት አትረባም። ምን ሆነሽ ነው? አባቴ ኩላሊቱን ታሟል እና ንቅለ ተከላ ያስፈልገዋል። ይደረጓ። ብሩን አግኝተናል፣ ኩላሊት ግን አላገኘንም። የሚለግሰው ሰውዬ ደሙ ኦፕላስ መሆን አለበት ይባላል። የኔ ደም ኦፕላስ ነው፣ እኔ እሰጣቸዋለሁ። አንተ ልሰጠው? አዎ ብዙም ባንቆይ ፍቅረኛዬ ነሽ። የፍቅረኛዬን አባት ታመው ዝም ብዬ ማየት የሚያስችለኝ ይመስልሻል? እኔ እሰጣቸዋለሁ። እዚህ ጋር ፈርም። ልጄ አመሰግናለሁ። እርሶ እኮ ማለት እንደ አባቴ ኖት። ችግር የለውም። አመሰግናለሁ። እሺ የኔ ውድ አፈቅርሻለሁ። ሲስተር ማደንዘዣውን ይወጉና ቀዶ ጥገናውን እንጀምር። ኤፍሬም ነቃ። አዎ ዶክተር፣ የፍቅረኛ አባትስ ወደ ቤታቸው ሄደዋል።
እኔን ትተውኝ? አዎ የህክምናውን ወጪ አንተ ትከፍለዋለህ ብለዋል። ሜሮን። አቤት። ሆስፒታል ብቻዬን ጥላችሁኝ ሄዳችሁ እኮ። አባባ እንዴት ናቸው? አባቴ ደህና ነው። አንተ ማን ነህ? ፍቅረኛሽ? ፍቅረኛ የለኝም። ማን ነው ልጄ? ማን አንተ? እኔ ነኝ አባባ። ኩላሊት። ይቅርታ አላውቅም። ኩላሊት የሰጠሁት እኔ ነኝ እኮ። እኔ ነኝ የሰጠሁት። ምንም አትሉኝም? እግዚአብሔር ይስጥልን። በወጣ ይተካ። አፍቃሪ መስላ ሸወደችኝ፣ አታለለችኝ። ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ። እሺ ቤተሰቦቼ ዛሬ ቤቢ ይመጣል፣ አስተዋውቃችኋለሁ። ገንገበት አሁን ነው ያልኩ። ግባ ብለሽኛ እንዴ አንተ ራስሽ ወደ ዘይደ ቀርሻለሽ። ግባ ያልሽኝ ምን ተሳለሽ ሆና? እሺ ማይ ፋሚሊ ቤባ አጠገቤ ነው ያለው። ብስኩት ሲበላ ሪአክሽኑን እናያለን። አፈርደቼ ብላ ቢያንስ ለካሜራ እንኳን አታጎርሰኝ። ከርሳ እንጂ ፍቅር በቃ ይቅርታ። ልቀቀኝ በእናትህ። እስካሁን አልተሳካም። አሁን አኮርፋለሁ። ተባብለኛል። እሺ ቆንጆ። ኧረ ተይ የኔ ቆንጆ ተይ። ቆንጆዬ ቆንጆ። አንቺ ታመሪያለሽ እንዴ? ቀልድ አይደል እንዴ? ምን አጨማለሽ? ጨምላቃ እየቀለድን አይደል እንዴ? ለቪዲዮ ብለሽ አይደል እንዴ ያኮረፍሽው? በዛ ታመሪያለሽ እንዴ? ጭባ ነው። ምን ልታዘዝ? የሳር ጁስ አለሽ እንዴ አባ? የሳር ጁስ። ኧረ እንደዚህ ነገር የለም። አሳ ተደብድቦስ ምን ነው እንደዚህ? ይኸውልሽ ጀላስ የእነሱን ታያቸው ከጂምን የመጣ ነውና ማለት ነው። ለጂሚውን ባይሆን አለ በእንት የአንበሳ ስጋ የአንበሳ ስጋ የፈረስ ቅልጥም ይሻላል። የፈረስ ቅልጥም ወደኔ ያማል። አንተ ትንሽ አንድ 2 ደቂቃ ቆይተህ ዞር ዞር ብለናልና ሌላ ሴት አስተናጋጅም ካለች ላካት። እሷ ምን ማሳጅ ቤት ነው እንዴ? ሴት አስተናጋጅ ምን? አይ የለመር ነው። ሴት ነው። ያው ምግቡን ከሆነ ነው ያለው። ምግቡን ከሆነ ቆይ ልጁ ይምጣሽ፣ ሰርፕራይዝ ልናደርገው ነው። ማን ነው ልጁ? ልደቱ ነው። ከዚህ በላይ ምንድን ደርዘሞላችሁ? ልደቱ ነው። ለዛ ነው ሰርፕራይዝ ልናደርገው ነው። ልጁ ነው። ከዚህ በላይ ሰው በቃ እሺ፣ ተለመደው። እሺ የተለመደውን በቃ ለሊትሯ ልታመሹበት ያው ያን አንተ ምን አርግ ነው የምትለን? ምን አርግ ነው የምትለን? አንተ ልጅ ምን አለበት ለበዓል እንደው አንድ ነገር እንኳን ብትረዳኝ፣ ወይ ቤት አታጸዳ ወይ ሽንኩርት ላጥልኝ እስቲ። ደግሞ ሲሰራ አልሰራ እንደ አልሰራ ምን አያገባኝም። ያ ሲሰራ ነው ያው ፊልም ነው አትይ ነው። እኔ ለወንድም ደውዬ አሁን ሁሉን ነገር ነግረው የለ እንዴ? ምን ደውይለታ? ምን እስከዛሬም እኮ ፈርቼው አይደለም አንቺ ስላለሽ አንቺ ፊት ላክብረው ብዬ ነው። ቆይ ደውዬ አሁን እነግርልሃለሁ። ሄሎ ጋጋ ነው። ኧረ ልጁ ምንም ስራ ሊረዳኝ አልቻለም። እንደው ጭራሽ መልስ መስጠት እንደ ፍንዳታ ጀምሯል እኮ። ምንድን ነው ጉዱ? እየመጣው ነው። ጎሽ ድረስልኝ። አልቻልኩም እኔ። ምን ይምጣ? ማን ይፈራዋል? አሪፍ። ያኔ መልሱን ትመልሻለሽ። እየመጣ ነው። መጣልሽ። የታል ልጁ? ያው ደህና ዋል ጋጋ ነው። እሱን ታጅሽ ትሎና ክሏላ ድንቄም አልፈራው። ሄሎ ምን ፈለግሽ? ምንድን ነው አንቺ ግን ገና ስልኩን ከማንሳትሽ እንዳባሽ ገዳይ መገላምጪ። በእናትሽ ምን እንደፈለግሽ ተናገሪ። እሺ እዛ አልጋሽ አጠገብ ያስቀመጥሽው ሙዝ ልብላው? አንድ አበዩ መርዝቢ ተረገምሽ። አንተና አይደል ባለፈው እርጎ የገረፍከው ልጅ ሰምቻለሁ። ምን ጋሺ ምንድነው የሚያሰሩት? እርሶ ግን ጣሪያውን ቆርቆሮ እንድታለብስልኝ ነበር። ትችላለህ? አይ ጋሺ ኮፍያው ሚስማር የሚባለውን አወቁት። ገና ከሩቅ ሲያየኝ ኮፍያውን አውልቆ ነው እንደ ትልቅ ሰው ጎንበስ ብሎ ሰላም ይለኝ። እኔ እኮ መዶሻ እኮ በቃል የሚይዝ ልጅ እኮ ነው ጋሺ። ቆንጆ አድርገህ ነው የምትሰራው ማለት ነው። አይጠራጠሩ፣ እኔ መሰራለሁ። ጣሪያ ላይ ፀሐይ እንኳን ደፍራ አትወጣም። ታፍራለች። ፀሐይን ተዋል። ዝናብ የማይደፍረው ቆርቆሮ ነው ማለብስሉ። አንድ ዝናብ እርሶ ጣሪያ ላይ ጠብ ካለ ስልክ ያሉት አይደለ ደውሉልኝ። አላነሳም። ምን አልከኝ? ማለቴ ሌላስ ምን ያሰራሉ? ቀለምም አስቤያለሁ፣ ግን ትችላለህ? አይ ጋሺ ከጀርቦት ያለውን እርሳሳሙን ፎቅ አወቁት። ሙሉ ህንጻውን እርሳስ ነው የቀባሁት ጋሺ። በእርሳስ ህንጻ በቀባት አይከብድም? መቅረጹ ትንሽ ይከብዳል። እኔ እኮ በጥርስ ብሩሽ ስቴዲየም የቀባው ልጅ ነው። አንድ ማንኪያ የለውዝ ቅቤ ለ15 ዳቦ ነው የምቀባው ቤት ራሱ ጋሺ። ምትገርም ነህ። ለመሆኑ ግንባር ምን ነው? እኔ እዚህ ትናንትና 7ኛ ፎቅ ላይ እየቀቡ አንዷ ከ8ኛ ላይ አዘል እሷን ላድን አብሬ ያዘለልኩ 2ኛ ፎቅ ላይ ደረስኩባት። እዚህ ካፏ ጋር እሷን ስገፋት መስኮት ነበረ፣ እሷ ገባች። እኔ ትንሽ የህንጻው ጠርዝ ፋቀኝ። እዚህ ጋር የሚገርም ነው። እሱ አይገርምም ጋሺ። ቀና ስል ህንጻው እኔ በዘለልኩበት በኩል ተቀብቶ አልቋል። ዝቅ ስል
ለካ መቀቢውን ብሩሹን ይዤው ነው የዘለልኩት ጋሼ። ጉደኛ ናሻው ሰላም ነው አባ? ሰላም ነው እንዴ? ስኳር ምናምን ታገናኛላችሁ ተብዬ። ኦ ሹገር ምን አነሳሳው እንዴ? ከበደኝት ህይወት ከበደ። አይ ዘመን ወጣት ታስቃላችሁ እኮ። እሺ ምን አይነት ይሁንልህ? ስንት አመት ምንድነው? አረ ምንም ትሁን መስፈርትህ ንገረኝ። ምንም መስፈርት የለኝም። ለምን ግን ባይሆንም እውነት ምንም መስፈርት የለህም? ምንም። እንደዛ ከሆነ አላጣልህም። እንደዛ ከሆነ አላጣልህም። እና ተከተለኝ። እሺ አምጣ ስጠው ተቀበል። አምጣ ጫማውን። አንተ በአንተ ቤት አገኘው ብለህ ምናምን ነገር ላጥላጥና ልታርግ አዎ አይኔ ነተኛው ለኳምባላ እዚህ አካባቢ ለቀቅ። ምን እያፈርክ ነው? እዛ ለሜዳ ላፈርክ ሌላ ቦታ ላይ አይቻ ሂድ። ቀጥ ብለው እንደዚህ ሆኖ ቀጥ ብለህ ስለ እግዚአብሔር አባባ እንኩ። አይ ዶክተር ካንተም አልቀበልም። ችግር የለውም አባባ ይውሰዱ። ዶክተር አንተ ኬት ታመጣለህ? ዛሬ ነው ደሞዝ የተቀበልኩት። እንኩ አልቀበልም አልኩ እኮ ዶክተር። 7 ዓመት ተምረህ ከሽንትና ከደም ጋር እየዋልክ 12000 ብር እየተከፈለ በወር ካንተ ልቀበል? ችግር የለውም አባባ ይቀበሉኝ። ዶክተር ችግር የለውም። እንደውም እኔ ነኝ ለአንተ መስጠት የሚገባኝ። ዛሬ የሰራዋት ነች 75 ብር ነች። 25 ብር ላካፍልህ። እንካ 25 ብር ነው ይጠቅመሃል። አይሆንም አባባ ውሰድ። አይ አልቀበልም። አትግደርደር ዶክተር ውሰድ። እሱን አልቀበልም። እንካ እሱን አልቀበልም። የቱን ነው ታዲያ የምትቀበለኝ? 50 ብሩን። እግዚአብሔር ይስጥልኝ። እንዴ ወዲት የጀለሲ አሁን እኮ አንተ ማርታ ይወጣ ነው። እኔን ግን አታገኙ መራቅ ብዬ ነው። ካጠገቡማ እንዴት አራለሁ እንተፋፈራው። አታገኙ ምን ማላገኙ ዋናው ማራተ ነው እንጂ እኔ ምን አድርግልኛል? እና ያለቃ እንዴ እኔ ሳያገኙት ምንም እኔ ሲጀመር አግኝቶ ይሄ ነው ወይ ካሉኝ አምንሎታለሁ። አልዋሹትም። ምን አወራረዱ አጠቀላለሉ ነው ይለያል። እኔ ሲጀመር እኔ ምን አድርግልኛል? እሱ እና ሳያገኙ ዲገሱ ነው እንዴ ማራተን ነው እንጂ አቁማ እንዴ ዝም ብዬ እንደዚህ ያልኩ ቦታ ሳይ እንደዚህ አራ ማለት ነው። አርታል ደሞ ምን ያስተውቃል? አንተ እዚህ ፓርክ ድጋሚ እንዳመጣ ዛሬ ላንተ በጣም ትልቅ ቀን ነው። 2 ዓመት ሙሉ በስልክ ስጀነጅናት የነበረችዋን ልጅ ልትበላት ነው። ጀግና መጣች። እዚሁ ጠብቀኝ። ሰላም ነው ያርስተልኝ። ምን ነው ምንድነው? ቤብ እኔ እኮ ነኝ። ማን ነው? ኬቲ ነኝ። የኔ ፍቅር እስከዛሬ እርሶን ነበር ሳወራ የነበረው? አዎ የኔ ፍቅር ቆይ ገና 18 ዓመቴ ነው አላሉኝም? ነኝ እኮ የኔ አካል ገርጅፌ ነው። ታው እንጂ ማዘር እንደዛ አይደል? ስማማ ዛሬ ምን ነው ብቻ ምን ማለት ነው? ብቻችንን አንድ የተቀጣጠረው? አይ እኔማ ከልጆቼ ጋር ነው የመጣሁት። ቆይ ይሄ ነገር የቤተሰብ ትውውቅ ነው ወይስ እገታ ነው? ልጆችዬ ከዚህ በኋላ የጎዳና ኑሮ በቃ እሺ። ከዚህ በኋላ ይሄ አዲሱ ቤታችሁ ነው። እማዬ የጡት ሰዓት የደረሰ። እሺ እኔ ልጅ ና መጣሁ። ልጄ ና አንተም ጥባ። መጣሁማ። ምን አረፍቼ ነው? እሺ ልጄ መጣሁ። አለ ጎዱን አስተካክለው ጎዱን እየጠበቁ ነው። የክትፎ ስጋውን በረም አድርገን እንበለው። እናቴ እሺ አትጩይ በእናትህ እንዳይሾክ ልጁ እንዳይሾክ። እሺ አንዴ እሺ መኪና ፈልግ ዶክተር ሚስቴን አይደለም ዶክተር አይደለም ልትወልድ ነው። ማን መንገድ ዶክተር አይደለም ልትወልድ ነው። ዝም በእናትህ ምን አባቶች ጨዋታል? እኛ የቆርጥ ቢላው እንኳን ሲቆርጥ እንኳን እንደዛ። ኧረ ዶክተር አይደለም እኮ ተጨንቃ እኮ ነው። በእናትህ ቶሎ አግዛት። እየገፋው ነው እኮ። ኧረ ዶክተር አይዞሽ፣ ግፊ አይዞሽ። እንደ ክትፎ ስጋ ለትንሽ አድርገሽ አውጪው። አይዞሽ ቆንጆ የደረበ ልጅ። ቴንክ ዩ ዶክተር። ኧረ እኔ ዶክተር አይደለም ባልሽ እንኳን አልሰማ ብሎኝ። እኔ ስጋ ቤት ከልካች ነኝ። በቃ እኔ ይሄን ላስታውነው ነው። አታንስቶ ሰላም ከንግድ ባንክ ነበር የምንደውለው። የአዲሱ ይቆጥቡ ይሸለሙ አሸናፊ መሆኑን ስናበስሩት በታላቅ ደስታ ነው ደንበኛችን። አረ በጣም ደስ ይላል። ምን አሸነፍኩኝ? መኖሪያ መኪና አይዲ 7.4 የኤሌክትሪክ መኪና ቡም ብሎ የሚነሳ ደንበኛችን እንኳን ደስ አሉት። እንኳን አይዲ 7.4 የሚባላል አለ አሸንፈሃል እያልኩ እኮ ነው ደንበኛችን። አሁን ጩጬ ፎርም አለች እሷን ሞልታ መውሰድ ነው በቃ ደንበኛችን። ሙሉ ስም ልትነግረኝ ትችላለህ? እንምላ ፎርሙን። ባንክ ነው አይደል የምትሰራው? እዛው ላይ ማየት አትችልም ኮምፒውተሩ ላይ? አዎ በትክክል ለፍጥነት ብዬ ነበር ደንበኛችን። እሺ ችግር የለም። ምን ያህል ስትቆጥብ እንደነበር ልትነግረኝ ትችላለህ ደንበኛችን? ይቅርታ እሱንም ማየት አትችልም ኮምፒውተር ላይ? ኧረ ተው ደንበኛችን እንዴ አይዲ 8.4 ልትወስድ አይደል እንዴ? በመረጃማ ተባበረን።
እሺ ኮምፒውተር ላይ ያየሁት ነው አሁን አንተ መሆንህን እንድናረጋግጥ አንዴ የሚስጥር ቁጥርህን ልትደግምልን ትችላለህ? ደንበኛችን ያየሁት ነው አሁን ኮምፒውተር ላይ። የሚስጥር ቁጥሬ ለፖሊስ ልደውል ነው። ተጫዋች ደንበኛ ነው። 1222 የንግድ ባንክ የሞባይል ባንኪንግ ሚስጥር ቁጥር 312517 የአቢሲኒያ ሞባይል ባንኪንግ ሚስጥር ቁጥር 332022 የቴሌብር ዋሊት ሚስጥር ቁጥር። በአንተ ቤት አትሸወድም አይደል? በአንተ ቤት በቃ መጥፎ ነህ፣ ክፉ አረመኔ፣ ሳሙና ነህ አንተ አረፋ ሞላጫ አይደለም። እንደሱ እኔ ኖርማል አከር አይደለሁም። ብርዝና ቀልድ ምናምን ወፍ የሚስጥር ቁጥሬን ለፖሊስ ደውላለሁ ነው አስጠጭ። ዛሬ ገና በስሬ ኮራው። በቃ ያስኩህ በቃ አንተን ማለት ነው። በቃ አትደውል አሁን ቆይ ደውል አልያዝህ በቃ ደውለ ፋራ